ሰሞኑን በመስክ ጉብኝታችን ላይ የገጠሙን ነገሮች አሉ። ኮሪደሩ እኛ ጋር መቼ ነው የሚደርስ ጥያቄ እየተነሳ ነው ያለው። ክብርት ከንቲባችን የሚሉት ነገር ካለ ቢያካፍሉን። የኮሪደር ልማት ከተማውን እየለወጠ ነው። እኛ አካባቢ መቼ ነው የሚደርሰው? ወደ ልማቱ ሳይሆን ህዝቡ መምጣት ያለበት ልማቱ ወደ ህዝብ እየተጠጋ መሄድ አለበት የሚለው ከህዝብ ጥያቄ አንፃር ትክክለኛ ጥያቄ ነው። ከተማችንን ንጹህ የማድረግ ጽዱ የማድረግ ጉዳይ ነው። ውበት ብቻ አይደለም። ብዙዎች ከተማን ማስዋብ የቅንጦት አድርገው ይመለከቱታል። ይሄ የግንዛቤ ችግር ነው። ከተማ ማስዋብ እጅግ በጣም በተጠጋጋ ሁኔታ ነዋሪዎች ዜጎች አብረው በሚኖሩበት አካባቢ ላይ ውብ ንጹህ የመኖሪያ አካባቢ የመኖሪያ ቤት ማቅረብ የግድ ነው። አንደኛ ጤና ነው። ሁለተኛ ለአእምሮ እድገትም ጭምር ለሰላማዊ የሆኑ ግንኙነቶችም እጅግ በጣም አስፈላጊ ነው። ማህበራዊ ትስስርን ጭምር የሚያጠናክሩ ስለሆኑ እነኚህን መሰረተ ልማቶች ህዝባችን ጋር ስናደርስ ትልቅ ገቢን ይጨምራል። የመነገጃ ስፍራዎች እየታደሱ የበለጠ ሳቢ የሆኑ ተመልሰው ለነዋሪው እንዲደርሱ ነው የተደረገ ያለው። በኮሪደር 2 ብቻ የካዛንቺስን ብቻ ባነሳላችሁ ካዛንቺስ አካባቢ ለተነሱ ነዋሪዎች ወደ 1444 መነገጃ መስሪያ ማምረቻ ሼዶችን ማቅረብ ችለናል። በመንግስት የገነባ ነውና በግል ባሉት በያዙት ቦታ ላይ በፍጥነት ገንብተው ንግድ መቀዛቀዝ እንዳይፈጠር ያደረጉ ግለሰቦች የሰሩትን ጨምሮ 400 ያክል ሱቆች ተጠናቀው አሁን ወደ ስራ እየገቡ ነው። ትላንትና ከሚነግዱበት ሁኔታ ጋር አይገናኝም። ገበያቸው መዛኑ ያክል ነው የሚጨምረው። ሳቢ ነው የሚሆነው። በርካታ ወደ ትንንሽ ሱቆች ጎራ ብሎ የማይገዛው ዜጋ ጭምር የማይሸምተው ዜጋ ጭምር አሁን ይስበዋል። ወደዛ ነው የሚሄደው። ቱሪዝምን ይስባል። የሀገር ገቢ ያድጋል። የቱሪዝም ዘርፉን ያሳድጋል። በአጠቃላይ ኮሪደር ልማት ላይ ህዝባችን የጠየቀውና ያነሳው ጥያቄ ተገቢነት ያለው ነው። ነገር ግን ደግሞ ይሄንን ጥያቄ መመለስ የምንችለው በቅደም ተከተል ነው። በአንድ ጊዜ ይሄንን የቆየ እርጅና የተጫጫነው የከተማችንን አካባቢ በራሳቸው ጊዜ እየፈረሱ ያሉ እነኚህ ጭቃ ቤቶችን እንዲሁም ስታንዳርዳቸውን ያልጠበቁ የከተማውን ስትራክቸራል ፕላን ጠብቀው ያልተገነቡ ከተማዋን ለጎርፍና ለተያያዥ አደጋ እየዳረጉ ያሉ አካባቢዎችን ሁሉ ባንዴ ብናድስና ብናስተካክል ደስታውን አንችለው። ነገር ግን ጊዜም ሀብትም ይወሰነናልና ቅደም ተከተል አስይዘነዋል። ነገር ግን ደግሞ የማይሰራ ቦታ አይኖርም።